ይኸውልህ ጓደኛዬ ትሰማኛለህ? እዚህ ምድር ላይ አንተ ለኔ እኔ ላንተ ነን ያለ ነው። የሰማኝ ነው። ሌላ ሁሉም ሰው አስመሳይ ነው። ሻባቴ አስመሳይ ብቻ የተሰበሰበ ፒፕል ነው ያለው። ተግባባን? እውነት ነው ልዑል፣ አባትህን የሚመክርን ነገር ስማ። እውነቴ ነው የምላችሁ አንዳንድ ሰዎች አዎ ልክ ነህ እኮ አብርሽ፣ አዎ ሄርሜላ ጋር መታ ማለት ነው ቢፈጅ አመት አይደልሽም ወራቶች ቢፈጅ ነው አብርሽ ወደፊትም ሆነ ወደ ኋላ መለስም ጎተትም ስናደርገው አለች። አብርሽ የኔና የኔ ብቻ ነው፣ ከአብርሽ ጋር አንድ ላይ እንሆናለን። አንቺ ግን የዛኔ ታለቅሻለሽ አለች። ማታ የደስታን ግቢ ቁልፍ ተቀበለች። ይሄ ነገር ታዲያ ማስመሰል አይባልም? የደስታን ቤት እንግዲህ መቼስ የተቀበለችው ተከራይታው ነው አትሉኝም አይደለ? ተከራይታው ነው ወይም እየተባበራት ነው ምናምን ብለን አንፎጋገርም። ቤት አይደለም ሲጀምር ሰከሳ በሉት። ሰከሳውን ግን ሩታ በይፋ ነው የተቀላቀለችው። ምን ልላችሁ ፈልጌ ነው አብርሽ የሚናገረው ነገር ትክክል ነው። በቃ አስመሳይ ሰዎች ነው አብርሽን የወረሩት ከሚስቱም ጨምሮ ማለት ነው። አስመሳይ በቃ አሁን እውነተኛ ወዳጅ አግኝተዋል። እግዚአብሔር የተመሰገነ ይሁን። እውነቴ ነው የምላቸው እግዚአብሔር ይመስገን። አሁን አብርሽ እውነተኛ ወዳጅ አግኝተዋል። በቃ ማናት እሷ? ሄርሜላ፣ በንጹህ ልቧ የወደደችው ሄርሜላ ማለት ነው። ሌላው ወደ ነፈሰበት ነው የሚነፍሰው። ሩታም ቢሆን እየነፈሰች ነው። አሁን አይጋጭም ቤተሰብ። እኔ ሁላችሁም ደስታ ቤት ማነው ይሄ ቤት የተለቀቀውን ቪዲዮ ሁላችሁም ሼር አድርጋችሁልኛል። ምን ልበል ታዲያ እኔ አሁን ሄርሜላ ጋር መች ነው መታ ተላንት ወዳ መታ ሄርሜላን ዛተችባት። ቢፈጅ ወራቶች እንጂ አመት አለልሽም ወራቶች ነው የሚፈጅብኝ። አብርሽ የኔና የኔ ነው ማደርገው ብላለች። እና አብርሽ እስኪመጣ ከደስታ ጋር እየሆነች ነው። እንዴት ነው? ለምንድን ነው የደስታን ቤት ቁልፍ የተቀበለችው? እንዴትስ ነው ደስታ ምንም ነገር ሳያገኝ ምንም ነገር ሳይቀምስ የቤቱን ቁልፍ እየሰጣት? ይህንን ነገር በደንብ አብራሩበት ማለት ነው። በደንብ አድርጋችሁ እውነቴን ነው የምላችሁ በደንብ ተንትን አድርጉት። እና ምን ልልህ ነው ሉሌ፣ እናትህም አስመሳይ ናት። ሁሉም አስመሳይ ነው፣ ሁሉም ማለት ነው። የአባትህን ጓደኞች አስመሳይ ናቸው። አባትህን ግን አትራቅ። ለማንኛውም እሺ ልዑል፣ አባትህን አትራቅ። እናትህን ምከራት፣ እናትህን እንድትመለስ ረጋ ሰከን እንድትል ሴት እንድትሆን እናት እንድትሆን ምከራት። እናትነት እንዲህ አይደለም፣ እየነፈሰች ነው ልዑል። የእውነቴን ነው የምልህ። እናትህ እንደ ንፋስ ያመቶ እያላት ነው። ይሄ መቶ እናት መሪ የሌለው በቃ አእምሮ የሌለው ሰው ሆናለች። ሁሉም ሰው ነው የሚያሽከረክራት። ጠንካራ ሁኝልኝ በላት ልዑል፣ እናትህን ምከራት። እውነቴ ነው እና ምን ልላችሁ ነው አብርሽ የውስጡን እሳት የውስጡን እንትን ነው የተናገረው። በቃ የሚረዳው ሰው የለም፣ ማንም የሚረዳው ሰው የለም። ባይዘይ ሩታ አፍ ብቻ ናት። ይሄ ምላሷ ነው በኢየሱስ በስማ ማረኒ እኮ እሷን እኮ ከልቤ ሳዳምጣት እኔ ጭንቅላቴ እኮ ነው የሚያመኝ። እኔ እሷን ሳዳምጥ ሰው አንድ ቁም ነገር አይኖረውም። አንድ ያወራውን ነገር አይተገብርም። አመት ለአመት ወሬኛ ይሆናል። ወሬ እኛ እኮ ይኸው እናሳሰርሽ ራሱ ሲሉ ማለት ነው ከጎንሽ ነን። ወሬኛም ብትሆኝ ምን እንደመተትሽብን አናውቅም። ምንም ነገር ብታድርጊ አንጠላሽም። እኛ ግን ወሬ ብቻ ነሽ፣ ወሬ። ይሄንን ደግሞ እንነግርሻለን። ወሬ ብቻ። አንዴ ከምድር ተነስተሽ ባይዘይ ሩታ ቤት የተለቀቀውን ቪዲዮ አይቻለሁ። ይሄንን ያደረገችው አብርሽ እንዲጠላ ለማድረግ ነው። ከዚህ በፊት አብርሽ ልጁን ስጭኝ ብሎ ሲላት ምን መልስ እንደመለሰች አይታችኋል። በፍጹም ደግሞ ልዑልንም ጥላ የትም አትሄድም። እኔ ማታ ምንም ባይዘይ እኔ ውስጤ ደስ ያላለውን ነገር ቪዲዮ አልሰራም። አይቻታለሁ፣ ሙሉ ለሙሉ አይቻታለሁ። ልጄ ናፍቀኛል ምናምን ይሄ አዞን በዋል ልታፈስ ልጇ ከናፈቃት ታዲያ ለምንድን ነው ልጇን ጥላ የት የምትሄደው? ልትሰደድ አይደለም። እቺ ሸቃልነት አትመጣ እንደኔ። እኔ አሁን ልጄን ጥዬ መጣሁ ሸቃልነት ነው። ከዛ ውጪ የትም ጥያት አልሄድም። ሸቃልነት ራሱ ቢፈቀድ ይዣ ትመጣ ነበር። ምክንያቱም እናትነት ይሄ ነው። እሷ ልትዝናና ልጇን ጥላ ልትሄድ ነው። የ6 ወር ልጅ አባትየው እሺ ይለኛል እምቢ ይለኛል ብላ ታማክረናለች። አብርሽን ልታስቀጠቅጥ ማለት ነው። አያችሁ አይደል? አብርሽ
ልጁን አይወድም አብርሽ ልጁን አይወድም ዝም ብሎ ለወሬ ነው ልጄ ብሎ የሚለው ምናምን ብለን አብርሽን እንድንወቅጠው በምን ሂሳብ ነው ጡት ያለቀቀ ልጅ እሷ ልትዝናና በስራት ራሱ አራስነት ያልተቀመጠች ልጅ ልትዝናና ልትሄድ ነው ከዛ ከውሽማው ከደስታ ጋር ልትዝናና ነው አብርሽን ልጅ ያዝ ስትለው እሱ እንዴት ነው እሺ የሚላት ይሄ ባይዘው አብርሽና ኤርሜላ ልጁን ይዙታል እኮ ጡጦም ገዝተው ምንም ብለው ግን ጡት አለቀቀም እኮ ይሄ ልጅ 1 አመት እንኳን አልሆነው ምን ልላችሁ ነው በስራ ጉዳይ የሆነ አስቸኳይ የሆነ ነገር ገጥሟት ቢሆን ኦኬ ልትዝናና እኮ ነው የምትሄደው ከማን ጋር ከደስታ ጋር ማን ልታስቀና አብርሽን ልታስቀና እሺ እቺ ናት ሴት እቺ ናት እቺ በቃ ያቺ የሆነ አይነት ሴት እኔ እንትኑን አልጠቅስላችሁ ከሜሪ ጋር ከተገናኘች በኋላ በቃ ሩታ እየተበላሸች ነው የእውነት እግዚአብሔር ልብ ይስጣት ሩታ እየተበላሸች ነው በቃ የሜሪ አስተሳሰብ ይያላት ነው አሁን እንትን ምትለው ማለት ነው እና መልላችሁ ነው የሩታም ላይ ቪዲዮ ያልሰራውት በቃ ተናደድኩባት እኛ ለሷ እስከዚህ ጥግ ድረስ እንዋቀስላታለን እንበጣበጣለን እሷ ደግሞ ምትሄደው አካሄድ ይወረደ በቃ እርግጥ እንድናደርጋት ነው መሰለኝ የምትፈልገው እንድንሰድባት ሁሉም እንዲሸሻት ሁሉም እንዳይረዳት ትፈልጋለች ይመስልኝ ከዛ ደግሞ እያለቀሰች ትመጣለች ሁሉም ወደሷ ይገለበጣል እና አብርሽን ለማስረገጥ የምትሄድበት መንገድ ምንም ደስ አይልም የእውነቴ ነው የምላችሁ ምንም ደስ አይልም በቃ አብርሽ እንዲወቀስ እንዲጠላ የምታደርግበት መንገድ በጣም ያስጠላል ፌር አይደለም እውነቴ ነው